እንግዲህ ጄሪና አቶ አምናን ልጁን መሞት በጣም ልባቸው ተሰብሯል። እሷም እንግዲህ ሕክምናዋን ጨርሳ ወደ ቤት ሄዳለች። ቤት ከሄደች በኋላ ከጎኗ እንክብካቤውን እንዲያደርግላት በጠየቀችው መሰረት እሱም ልጁን በማጣቱ አቶ አምናን ልቡ ስለተነካ እሷን ካጠገቧ ሆኖ የሚያስፈልጋትን ነገር ሁሉ እንደሚያደርግላት ቃል እየገባላት ይገኛል። በአንጻሩ ደግሞ ብሌን ይህንን እንክብካቤ ባየች ቁጥር እየቀናች ትገኛለች። ስለዚህ በዚህ ሰዓት ልጇን ባጣችበት ሰዓት ከጎኗ መሆኔ አንቺን ሳያስብ ታስቢም እንዴ በማለት ቢላትም እሷ ግን ያን ምክንያት አድርጎ እየሸሻት እንደሆነ ስለምታውቅ ተወኝ እያለችው ነበር። እሱ ግን ፈጽሞ ሊተዋት እንደማይችል እና ከጎኗ መራቅ እንደማይችል አሁንም እያቀፈ እየሳመ ደስታውን እየገለጸ እያሳያት ነው። እንግዲህ ወይዘሮ ሜርሲ አጫርሺው ናት ማለት ነው። ሜርሲ እንግዲህ አሁን የራሷን ሰበብ ደግሞ ወደ ሌላ ለማላከክ እንግዲህ ሙስጠፋ ጋር አጣምዳለች። ምክንያቱም ሙስጠፋ ይህ ነገር ሲፈጸም በግቢ ባለመኖሩ አሁን እሷ ይቺ ጄሪ ሙስጠፋ ይሆናል ይሄን ነገር አድርጎብኝ ሄደው የሚል ግምት ይዛ ይህንን ስታማክራት ታዲያ ምን ችግር አለ ሙስጠፋን ከጠረጠርሽው ማስወገር ነው እንጂ እያለቻት ነበር። እንግዲህ በአንድ ላይ ተሰባስበው ምግብ እየበሉ እያሉ እባካችሁ ከዚህ በኋላ ጄሪን ልንከባከባት ይገባል በማለት ትናገራለች። አዎ ትክክል ነው አለ። እሷም ሴትነቴን ያጣሁት ያክል እየተሰማኝ ነው፣ አይዞሽ ሁላችንም በልባችሁ ውስጥ ስላሰባችሁኝ ደስ ብሎኛል ስትል ብሌን አይዞሽ ሁላችንም ካጠገብሽ ነን፣ ከኛ በተሻለ የአቶ አምናን እንክብካቤ ያስፈልግሻል በማለት ትነግራታለች። ልክ ነሽ አዎ አለች ማለት ነው። ከምን ጊዜውም በላይ ጄሪ ስለተጎዳይ ከጎኗ መንከባከብ የባል ኃላፊነት ነው፣ የልጅ እናትህ የወደፊት ሚስትህ አጋርህ ናት ስትል ስትናገር ሜርሲ ይህንን ሲነገር እኮ ስለ እርሷ መስሏት ነው እንዲህ ደስ ያላት፣ የወንድሜ ልጅ ሁሉንም እንደ ባህሪው መያዝ ይችላል ስትል ሜርሲ ትናገር። የሚስቱን ባህሪ መቻል ካልቻለ ምን ባል ነው? የባልን ባህሪ ግን ሴት ልጅ መቻል አለባት አሉ አቶ አምናኔ ይናገራል። አዎ አቶ አምናኔ እኔ በጣም ነው የምወድ ስትል ጄሪ ትናገራለች። እንደዚህ የምታውቁልኝ ብታውቁኝ ኑሮ ስትል እናታ ብታውቂስ በካሬ ልሸጭው ነው ወይ ፍቅሩን የኛን ውዴታ እያለች ስታሾፍባት ነበር። ሜርሲ እንግዲህ ያደረገችውን የመድኃኒት ጠርሙስ እንግዲህ በግቢ ውስጥ ወጥታ ግቢ ላይ ጥላ ስትመጣ ድንገት ዛህራ ከውጭ ስትመጣ ደርሳለች። በዛን ጊዜ በር ስታንኳኳ ስትከፍታት ውስጡን ጨረሽና ደግሞ ከግቢ ወጣች ስትላት እንዴት አወቅሽ እንዴት አየሽኝ እያለች ነበረ በማለት ስትላት እንግዲህ ያን ጠርሙስ እንግዲህ የሚያገኘው እንግዲህ አትክልት ኮትኳቹ ነው ብለን እናስባለን፣ ግን እሷ አረቃ ጥያለሁ ብላ በደስታ ተመልሳለች። ሙስጠፋ ከከረመበት መጥቶ ሲመጣ የት ከርመህ ነው ምን ነው አለችው ሜርሲ። ወይ ለማመን የሚከብድህ ይችላል፣ ሚስትህ ወዷ ውስጥ ያለው ልጅ የባሏ ልጅ ወርዷል እንዴት በማለት እሱን አላወኩም ብቻ ተጎድታለች ስትል ለሙስጠፋ ስትነግረው ሜርሲ ሙስጠፋ በጣም ተደናገጠ። እንዴት ሊሆን ይችላል? ቆይ አሁን የት አለ? አምናንስ ምን አለ? የሚስትህ ልጅ መሞቱ ሰምቶት እየተንከባከባት ነው፣ ግን አልተጎዳችም፣ በሰላም ተገላገለች ያልኩ መሰለኝ እንዴ? አስወረደች ወረደባት እኮ ነው የምልህ። እንዴት ደህና ልትሆን ትችላለች? ከመውለድ ማስወረድ ይብሳል ሲባል ሰምታ አታውቅም በማለት ትናገረዋለች። እሷን ገብቼ ማየት አለብኝ ብሎ ሙስጠፋም ቀጥ ብሎ ወደ ጄሪ ክፍል የዚህ ልጅ ፍቅር እያገረሸበት ነው ትላለች ወይዘሮ ሜርሲ አጣቅሰው ማለት ናት። እዛና እንግዲህ ብሌን ለወይዘሮ ዛህራ ጋር ተቀምጣ ለምን ብሌን እንደዚህ ትሆኛለች በማለት እናቴ ዛህራ ስትጠይቃት ግዴታ እንደዚህ መሆን አለብኝ፣ ለምን ለውሳኔ ትቸኩላለች? ብሌን እስካሁንም አለመወሰኔ ነው እዚህ እንደዚህ ያደረገው። ምን ማለት ነው ተስፋ እንድትቆርጭ ያደረገሽ? እስኪ ንገሪ። ለጄሪ ልጅ መውለድ ምንም አልመሰለሽም? እንደ አለኛቷ ምናል እና ታዲያ ያለበትን ሁኔታ ተረጂው እናቴ፣ ምክንያት ከመጠያቂነት አይድንም አለች ብሌን። እናቴ ዛህራም ታይ በማለት አሁንም እየመከሯት ይገኛሉ። እንግዲህ ጄሪ ከክፍሏ ሆና ወዲያ እየተናወጠች አቶ አምናንን እየጠበቀች ባለችበት ሰዓት ግን አንኳኩቶ የገባው ሙስጠፋ ነበር። አምናን አይደለሁም ሙስጠፋ ነኝ ሲላት ደነገጠች። ከዛም ለተፈጠረው ነገር ስለሰማ ውዱ ባልሽ እንግዲህ ሙስጠፋ ነኝ አላት። ሙስጠፋ አለች ጄሪ። አዎ ጠፋሁብሽ አይደል አላት። መጨረስ የሚል ያለብኝ ጉዳይ ስለነበር ይቅርበኝ። አረ በዛው በቀረ ምኞቴ ነበረ አለችው። የደረሰብሽን ነገር ሰምቻለሁ እና ምን ደስ አለህ አለችው። አይ መቼም እንዲከፋኝ አትጠብቂም አላት። ምን አይነት ሰው ነው? የሰውነት ስሜት አይሰማም እንዴ አለች። ስለተሰማኝማ ነው ነገሩን እዚህ እየሮጥኩ አንቺ ጋር የደረስኩት
ለምን መጣ አለች። ከሚስትነት የማይጠበቅ ጥያቄ። የባለቤት ጉዳይ አሳስቦ ልበልሽ አላት። ባሌ በደንብ እየተከባከበኝ ነው አትሰብ አለች። ባሌ ከኔ በላይ እንደማይንከባከብሽ ታውቂያለሽ አለች። ሰውዬ አለች። ሴትዮ አቤት ተወኝ አለችው። ትንሽ ጊዜ አለት። ከዛ በኋላ ከኔ ጋር አንድ የሚያደርግሽን ነገር እሰጥሻለሁ አላትና ሳቀባት። በዚህ ጊዜ ደነገጠች። ምንድን ነው አንድ ሊያደርገን የሚችል ነገር የሚሰጠኝ ብላ እራሷን ጠየቀች። ጀሪ ምንድን ነው ምን ማለት ፈልጎ ነው ብላ ግራ ተጋባች። ከዛ ማሰላሰል ጀመረች። ምን ለማለት ፈልጎ ነው እያለች ሙስጠፋ ይህን የተናገረ የሆነ ነገር አስቦ ነው ብላ ተደነጋገጠች። ባለፈው 2 ቀናቶች ውስጥ እዚህ ቤት እኮ አልነበረም። በቃ ለምንስ እንደዚህ አይነት ጥያቄ አሁን ያቀርብልኛል? ስለዚህ እሱ ነው ማለት ነው የሚል ጥርጣሬ አሳረፈባት አእምሮ ላይ። ሰላም ወደ ቻናል የተከታተሉ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ድር ቀጣይ ፓርቲ ይዘን መተናል። በዚህ ፓርቲ እንግዲህ የጀሪ ልጅ በመውለድ አቶ አምናንም እሷም ሆነው ታዝነው ተጎድተዋል። ሆኖም ግን አሁን ሜርሲ ወደ ሌላ አቅጣጫ ደግሞ ወስደዋለች። ይኸውም ወደ አቶ ሙስጠፋ እሷ ጥርጣሬ በውሸት ያለቻትን ነገር ስለነገረቻት እሷም ሙስጠፋ ላይ ጠርጥራ ያለብሽ ማስወገድ ነው እያለች ሜርሲ ደግሞ ሌላ መንገድ እያስያዘቻት ትገኛለች። በሚያሳዝን ሁኔታ ብሌኔ ከበረንዳ ላይ ብቻዋን ቁጭ ባለችበት ድንገት ሙስጠፋ ይሄድና ከጎኗ ይቀመጣል። ከዛም እኔ የተደረሰብኝ ስሜት የደረሰብሽ ይመስለኛል በማለት ሲጠይቃት አንተ ምንድን ስሜት ደርሶብኝ ነው በማለት ተጠይቀዋለች። በሱ ምክንያት ነው አይደለ እንደዚህ እየሆንሽ ያለሽው አላት። እመኒ ወንድሜ ለሚፈልገው ሴት ለፍቶ አያውቅም። አረ ዝም ብዬ ነው አለ ብሌን። ዝም ማለት እኮ ነው የሚያስታውቀው። ብዙ ከማውራት ብዙ ዝም ማለት ይሻላል አለ ብሌን አለ። እኔና አንቺ በአንድ ጫማ ውስጥ ያለን ይመስለኛል። አንተ ደግሞ ምን ገጠመህ አለች። ከገጠመብኝ እኮ ቆየ አለ ሙስጠፋ። አሁን ላይ ግን ሳስበው ግራ የሚገባኝ የህይወታችን ልክ የሚያድርግ በትንሽ ቀጭን ክር ተሳስሮ እና ተታብቶ መፍታት እንዳቃተን ነው። አዎ ብሌን አለ። በዛን ጊዜ አዎ የሚኖረው ሌላ የሚለፋው ሌላ ሲሆን በጣም ያሳዝናል አላት። በህይወትሽ መካከል ጣልቃ የገባውን ሰው እንዴት ማድረግ ትቀጨዋለሽ? ያው ሰው መቅጣት ሳይሆን ሰው መተው ለኔ ጥሩ ነው አለችው። ቅጣት የሚሆነው ግን ካልሆነ ግን አለ ያንቺን መተው አይደለም አንቺን የሚፈልጉ ሰዎች አሉ። ታዲያ ቅጣቱ ምንድን ነው አለት። አንድ እውነት ልንገርሽ አለ ሙስጠፋ። በህይወትሽ ውስጥ ሰው የሚገባው አንቺ ስትፈቅጅለት ብቻ ነው። ስለዚህ አንቺ የፈቀድሽለትን ሰው መግደል ነው። መግደል ብላ ብሌን ደነገጠች። መግደል እኮ እረፍት እንጂ ቅጣት ሆኖ አያውቅም አለች። ሳቀ። እንዳንቺ ሁላችንም ያሰብንበት ሳንደርስ ከሞት ቀርተን አናውቅም። ያልነገርከኝ ግን ውስጥ እየረበሸ ያለው ነገር ያለ ይመስለኛል። አዎ ብሌን አለ። ለፍቅር ብዙ ዋጋ ሰጥቻለሁ ታድለህ አለችው። እንዴት? ለፍቅር ብዙ ዋጋ መስጠት መታደል ነው አለችው። መጨረሻው ሲያምር እኮ ነው ብሌን። መጨረሻው አላማረም ማለት እንዴት? ያንተ ህይወት አላለቀም ማለት ነው? አዎ ሚስቴ ብዬ የያዝኳት ሴት ለገንዘቤ ብላ መሆኑ የውሸት ፍቅር ስትሰጠኝ የኖረችው። ታዲያ ስታቅ ምን አደረካት አለችው። ሳላቅ ብዙ ነገር ስለበደልኳት ሳቅ መቋቋም አቃተኝ አላት። እውነት ነው ይከብዳል አለች ብሌን። አሁን ታዲያ እሷ የት ነው ያለችው? እዚህ አለና ማለቴ ብሎ እዚሁ ከተማ ውስጥ ብሎ ቀየረው። አግኝተሃት ታውቃለህ? ሁልጊዜ ነው ማገኛት። አግብታለች። የእውነት አለች። መቼም ያ መጥፎ ባህሪዋ ለቋት መሆን አለበት። ኧረ ብሶባታል አለ ሙስጠፋ። አንዳንዴ ለገንዘብ ብላ ራሷን ክብሯን ብቻ ምን አለፋሽ ራሷን እንዳታጣ እፈራላታለሁ። በዚህ ልክ ለምን እንደዚህ ወደደች? ገንዘብ ለምን ወደደች? ጠይቃት ታውቃለህ? ብጠይቃት ምን ሊፈጠር? እሱማ ልክ ነው። ብቸኝነቴ ማንነቴ በሷ ነው ያጣሁት። አንድ የፍቅረ ልብ እኮ ከጠላ ከባድ ነው አለች ብሌን። በጣም አለ። ታፈቅራታለህ እንዴ? አላቅም አለ ሙስጠፋ። አፍቅሪያትም እልህም ይዞኝ ይሆን አላቅም፣ ብቻ አእምሮ ያስባታል። ከዛ ግን ወደ አእምሮ መጥፎ ነገር ይመጣብኛል አላት። ብሌንም ድንግጥ አለች። ከዚህ በኋላ እንግዲህ አቶ አምናን አንድ ግቢ ውስጥ ቁጭ ብላ ራሷን ስታዳምጥ ሳያት ብሌንን ሄዶ ጥምጥም አድርጎ አቅፎ ሳማት።
እዚህ ለምን ቆምሽ? እዚህ ብቆም አንተ ተጠያቂ ነህ እንዴ? እያንዳንዱ እንቅስቃሴያችን ስለሚያስፈራኝ አንቺ እኔ የእያንዳንዱሽን ነገር ማወቅ እፈልጋለሁ ብሎ አሁንም ግጥም አድርጎ ሳማት። ከዛም እንግዲህ እሷን ፍለጋ ወደ ላይ እንዳኮረፈች ስላወቀው ወደ ክፍሏ ሄደ። አምናን አለችው። አቤት አላት። ፈለከኝ እንዴ? ጀሪ ለምን ጥላሃት መጣ? አሁን ካንተ ውጭ የሚያስፈልጋት የለም ብሌን። ይህንን እያደረግኩ ያለሁት እኮ በጣም ስላሳዘነች ነው። ታዲያ ያንን መናገር ለእኔ አስፈላጊ አይደለም። ታይ ብሌን፣ እኔ እኮ አውቅሻለሁ። የምታውቀኝ ከሆነ እኔ ለሰው አትንከባከቡ የማልል ሰው እንደሆነ ታውቂያለሽ። ቀናሽ እንዴ? እሷ እኮ በጣም ተጎድታለች፣ ከራሷ ጋር አይደለችም እና ልንከባከባት ይገባል። ባክሽ ብዙ ነገር ግራ እየገባኝ ነው። አንቺ ምን አለ? ጭንቀት ሆንኩብህ? ለምንድን ነው የምትጮይብኝ? ለምን አትረጅኝም? ልክ ነህ ብሌን ተረድታ አታውቅም አይደለም? ስለዚህ እንድትረዳ እየነገርካት ነው። ብሌን አቶ አምናን ተይ እንደዚህ አትሁኝብኝ። ውይ አንተ እየሆንክብኝ ያለበት ነገር አይገባህም። በቃ ተወኛ። ፍቅር መሰቃየት አልፈልግም። እኔ ያለሁበት ስቃይ አይገባሽም። ብሌን ለምን የራስሽን ስሜት ብቻ ታስቀድሚያለሽ? የራሴን ስሜት ባስቀድም ነው ምናልባት እዚህ ላንገናኝ እንችል ነበር አለችው። ልጅም ማጣት ምንም አልመሰለሽም አላት። አዝናለሁ አቶ አምናን፣ እንደዚህ አይነት ሰው አይደለሁም እኔ በማለት መለሰችለት። በጣም ተናደደች። እንዴት ይህንን ለእኔ ታስባለህ? በማለት ብሌን ስሜታዊ ሆነች። ከዛም ወደ ታች እየተንደረደረች ስትወርድ ተከትሏት ወረደ። ከዛም እቅፈ ወይዘሮ ሜርሲ ወደ ጀሪ ክፍል ገብታ በጣም ተጎድተሻል፣ በጣም ታሳዝኛለሽ ጀሪ ስትላት፣ አንድ አቶ አምናን የማገኝበት ነገር ይህ ልጅ ነበር፣ ይህ ልጅም ወረደብኝ አጣሁት አለች። ተይ እንጂ መጥፎ ነገር አታስቢ ያለ ሜርሲ፣ እንደዚህ አትሁኝ። ነገ ደግሞ የወንድሜ ልጅ እኮ ብዙ ክፉም አይደለም፣ ይዘሽ የመጣሽውን ሻንጣ ያስይዞ የሚሰድሽ መስሎሽ ነው። ተይ እንደዚህ አትበይ አለ ጀሪ። የምሬን ነው፣ ልጅ ባይኖርሽም ከኛ ጋር ትኖሪያለሽ። ምን ልጅ ማጣት ከባድ ነው። ስለዚህ ቶሎ ጠንከር በይና ሌላ ነገር እናስባለን አለቻት። አሁንም እቅዷን ደግሞ ልታሰራ ስላሰበች ግን ዶክተሩ ምቾ ምን አሉ? በምን ምክንያት እንደሆነ ተናገሩ አለቻት። አዎ ተናግረዋል፣ ብቻ የሆነ ነገር እንደተደረገ የተሳሳተ ነገር ወስደሻል ነው ያሉኝ አላት። ግን ምን እንደው አልገባኝም አለቻት ለሜርሲ። ጀሪ ላምናን ነግረሻዋል እንዴ ስትላት፣ አይ አልነገርኩትም። አይ መሆን እንዳትነግሪ እባክሽ አለ። ለምን? ሁሉንም ነገር ወሬ ስትነግሪው ይሰለቸዋል አለቻት። እናም አንቺን ማግኘት ያስጠላዋል። እንደዛ እያሰብኩ አይደለሁ፣ ማሰብ አለብሻ አለቻትና እንዳትናገር አስታወሰቻት። ልክ በር ላይ ስትገባ በረንዳ ላይ እንግዲህ ብሌንና አቶ አምናን እየተሳሳሙ አሁንም ከደረጃ እየሮጠ ሄዶ አንቋት ሲስማት ድንገት ትደርሳለች። ወየ ወንድሜ ልጅችን ልጅ ምን እያደረጋት ነው? በማለት ታዲያ ምን እያደረግክ ነው አለ ብሌን። እኔን የትም ቦታ ጥለሽኝ ለመሄድ እንዳትሞክሪ። ለምን? አንተ አምናን ስለሆንክ? አዎ አምናን ስለሆንኩ። ማንነትህን ለመልካም ነገር ተጠቀምበት። ቆይ ምን አለ ብትጠቀሚ? መጀመሪያ አንተ ተረዳኝ። ምን ልረዳሽ? ተወኝ፣ የራሴን ህይወት ልኖርበት አለችው። ተወኝ? ምን አለና ደነገጠ። በቃኝ የወንድሜ ልጅ፣ ከዚህ በኋላ እባክህ ጀሪን ተንከባከባት አለች ወይዘሮ ሜርሲ። ከማንም የተሻሻለ ፍቅር እየሰጠች ያለችው እሷ ናት። እንዴት እንደዚህ ልጅ ይቻልሽ አክስቴ? ከማየው ነገር ነው። የትኛዋ ሴት ናት ልጇ ወግ ማድረግ ሳታይ ልጅ የምትቀበለው? ሴት ስለሆንኩ ይገባኛል አለችው። አክስቴ እሺ እንከባከባታለሁ፣ እንደተጎዳይ አውቃለሁ። አዎ ከጎኗ አሁን ስለዚህ እባክህ ስለተፈጠረው ነገር ሳይሆን ስለወደፊቱ እንድታስብ አድርግ። እሷንም ደግሞ ወደ ወይዘሮ ሰማህ ደናጣት አለችው። ተይኝ እሱን አታስታውሽ፣ የወንድሜ ልጅ ያልኩህን ብቻ አድርግ አለችና አስመሰለች። እሺ አክስቴ አለና አክስቱ ያለችውን ነገር ገብቶ መንከባከብ አቶ አምናን ጀመረ። ከዛም ጀሬን ምን እንደተፈጠረ ምን እንደተደረገ ልታቂ ትችያለሽ በማለት ሲጠይቃት ወይዘሮ ሜርሲ እንዳትናገሪ ስላለቻት ለአቶ አምናን ሳትናገር ቀረች። ከዚህ በኋላ ይቅርታ ጀሪ ከጎንሽ ሆናለሁ ሲል ተናገረ። እኔን ነው አምናን አለች። አዎ አንቺን ነው አላት። ቻናሉን ሰብስክራይብ እያደረጉ ይጠብቁ።